ወገንም ሀገርንም ተባብረን እንታደግ። እንደ ዜጋ ለሁሉም ኢትዮጵያዊ የቀረበ የሰብአዊ ድጋፍ ጥሪ። በደቡብ ኢትዮጵያ በሰው ሰራሽና በተፈጥሮ አደጋ አሳሳቢ ችግር ላይ የወደቁ ወገኖቻችን የኛን የድጋፍ እጅ በመጠባበቅ ላይ ናቸው። ለወገንና ለሀገር ተቆርቋሪ የሆነ ኢትዮጵያውያን ፈጥነን በመድረስ ካስከፊው ችግር እንድንታደጋቸው እነሆ ይህን አስቸኳይ የሰብአዊ ድጋፍ ጥሪ አቅርበናል። ሁሉም ወገን አቅሙ የፈቀደውን በመለገስ ወገኑን እንዲያተርፍ ጥሪያችን ነው። አዘጋጅ ዓለም አቀፍ አስተባባሪ ግብረ ኃይል። ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ሁለተኛ ቀኑን በያዘው የአማራ ፋኖ ምስራቅ አማራ ቀጠና የሚኒሊክ ዕዝ ያደረገ ባለው የመጠነ ሰፊ የማጥቃት እንቅስቃሴ በርካታ ድሎች መገኘታቸው ተገለጸ። ከትላንት በበለጠ ሁኔታ በዛሬው ዕለት በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱን ነው ለማረጋገጥ የተቻለው። ዛሬ ብቻ 500 የአብይ አህመድ ወታደሮች መማረካቸው ተመልክቷል። ሙጃ የተሰኘችው ወሳኝና ስትራቴጂክ ከተማ በፋኖች ቁጥጥር ስር መዋላን ነው በመረጃው የተመለከተው። በአሁኑ ሰዓት በከፍተኛ ደረጃ በበርካታ አካባቢዎች ውጊያዎች እንደቀጠሉ ነው። የፋኖ ኃይሎች ወልዲያ ከተማ ተቃርበዋል። በወልዲያ አካባቢ ያለው ሁኔታ ከአገዛዙ ቁጥጥር ውጪ እየወጣ እንደሆነ ነው ነዋሪዎች መረጃ ያወጡ የሚገኙት። አንዳንድ የመከላከያ አዛዦችም ህብረተሰቡን እያስገደዱ በመኪና ከአካባቢው እየሸሹ እንዳለም ነው የተገለጸው። በቀጠናው ስላለው ሁኔታ እስካሁን ከአገዛዙ በኩል የተገለጸ ምንም አይነት ነገር የለም። የዛሬው የትኩረት አጀንዳችን ይሆናል። አብራችሁ እንድትቆዩ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ዘውዱ መንግስቴ ዘውዱ ሾው ከእንግሊዝ ለንደን በጋራ በመሆን ነው። መልካም ቆይታ። ጤና ይስጥልን ዘውዱ። ሰላም ወንድሜ መሳይ እንዴት ነው? እንዴት አደርክ? ያጋንኳን ነው ከሰዓት በኋላ ነው። እንዴት ነህ? እንዴት ሰነበትክ? ረጅም ጊዜ አልተገናኘንም በአንከር ሚዲያ መድረክ ላይ በተለያዩ ጉዳዮች። አንተም ከሚዲያ ርቀ ነበረ ወደ ተለያዩ አካባቢዎች በመሄድ እንግዲህ ሁሉ ጊዜ እንደምለው ነው በመጥተድባቸው አካባቢዎች በቪዲዮ እየቀረጽክ መጣቸው ነገሮች ነገ ከነጎዲያ በተከታታይ በሆኑ ሀገርንም ሌሎች ሀገራትንም በሚያሳውቁ ዝግጅቶች እንደምናገኝ ተስፋ አደርጋለሁ። የጠፋበት ምክንያት አንድም በተለያዩ አካባቢዎች ያደረክ ያለው ጉብኝትና ጉዞ ነው። እሱን በተመለከተ ወደፊት ብዙ ነገሮች እንደምታሳየን ተስፋ አደርጋለሁ። ዘውዱ በጣም ብዙ መረጃ እየመጣ ነው። አሁን የቀደም ሲል መግቢያዬ ላይ ያነሳውትን መረጃ ከጠቀስኩ በኋላ በስልኬ አንድ መልእክት እየገባ ነበር። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የህዝብ ግንኙነት ክፍል ኃላፊ አርበኛ አበበ ፈንታው የሚልክልኝ መልእክት ነው። የ12ኛ ክፍለ ጦር ዋና አዛዥ ሲቆስል ምክትሉ ተማርኳል። 15 ፓትሮልና አምቡላንስ እንዲሁም 2 ኦራል መኪና መማረኩን ተገልጿል። 721 የአብይ አህመድ ወታደሮች ተደምስሰዋል። 188 በላይ ተማርኳል ነው። ይሄ እንግዲህ በአንድ ቀጠና ያለው ነው። አጠቃላይ ድምር ውጤቱ ሲታይ ከዚህም የበለጠ ቁጥር በአገዛዙ ላይ ኪሳራ መድረሱን የሚያሳዩ ናቸው። ዘውዱ ትልልቅ ነገሮችን እየሰማን ነው። እንግዲህ ይሄ ድል ምናልባት በሌሎች አካባቢዎች መነቃቃትን እየፈጠረ አጠቃላይ በአራቱም የአማራ ቀጠና በአገዛዙ ላይ የሚደረገውን ሁለገብ ጥቃት ዘመቻ ሊያፋፍም እንደሚችል ይጠበቃል። ዘውዱ እንዴት እየተከታተልክ ነው? እስቲ መረጃዎችን በቅድሚያ አካፍለን። ዛሬ በዘውዱ ሾው ላይ ያቀረብካቸው መረጃዎች ካሉስ እንድታጋራን ድሉን ልስጥ። መሳይ በጣም አመሰግናለሁ። እንግዲህ ዛሬ ትኩረታችን በሌሎች በርካታ ዜናዎች ላይ ሳይሆን በዚሁ በድሉ ዜና ላይ ነው። እኔም በዘውዱ ሾው ሚዲያ በጣም በሰፊው ሽፋን የሰጠናቸው ያው የምንወያይባቸው ጉዳይ ነው። ፋኖ ትግሉን አጠናክሮ ወደፊት እየገሰገሰ ያለበት ሁኔታ የብዙዎቹን ልብ አሙቋል። በተለይም በውጭ የሚገኙ በአገር ውስጥ ያሉት ደስታቸው ወሰን አልፏል። በተለይም ወሎዮቹ ታሪክ ሰርተዋል ነው። ይሄ በዚህ በኢትዮጵያኖች ብቻ ሳይሆን በዓለም አቀፍ ሚዲያዎች ጭምር መነጋገሪያ ሆኗል። ድንቅ የሆነ ተግባር ነው እየፈጸሙ የሚገኙት። በሚገርም ሁኔታ መሳይ ይሄንን በተመለከተ ለምሬ ወዳጆ በተለይም ለዛ ትግል ተሳትፎ አድርገው እጅግ ድንቅ የሆነውን ድል አስጎናጸፉት ወንድሞቻቸው በጣም በሚገርም ሁኔታ መልእክቱን እየላኩ ናቸው። እንኳንም ለዚህ ያበቃችሁ ጀግኖቻችን እያሉ
ዘመነ ካሴን ጨምሮ ሌሎችም የጦር መሪዎች በተለያየ በሸዋም በጎንደርም በጎጃምም ያሉት ደስታቸውን እየገለጹላቸው ነው ያለ መተባበሩን የሚያሳይና አንድነታቸውን በይበልጥ የሚያጠናክር ነገር ነው። ደስ የሚል ጉዳይ ነው። በውጭም የሚገኙት ሚዲያዎች ተአምረኛ ስራ እየተሰራ ነው በአማራ ኃይል ብለው ነው ዘገባ ወይም ሽፋን እየሰጡት የሚገኙት። ምክንያቱም በአጭር ጊዜያት ውስጥ በደቂቃ ውስጥ የሚታዩት ለውጦች እጅግ አስደናቂ ሆነው በመገኘታቸው አሁን እንግዲህ ትላንት የተገኘው ድል በጣም የሚገርም ነው። ፋኖቹ አሁንም አልቆሙም። በወሎ በኩል እየተደረገ ያለው ትግል ቀጥሏል። በጣም ቅድም አንተም እንደገለጽከው የብልጽግና ሰዎች የመከላከያ ኃይሎች እየለቀቁ እየወጡበት ያላል። አሁን ወልዲያ ለመድረስ ትንሽ ነው የቀራቸው። በጣም በሚገርም ሁኔታ እየገሰገኑ ነው የሚገኙት። ሳንቃ በፋኖች ገብታለች። ለወልዲያ በጣም ቅርብ ቦታ ላይ የምትገኝ ነች። ከተማ ውስጥ ገብተው ያው በምስልም በቪዲዮም የተላኩ እኔም ደርሰውኛል። ባንኮችን ሁሉ አዘግተው ያው ለሌላ ዘረፋ ምናምን እንዳይጋለጡ እየጠበቁ በቦታው ተገኝተው የተነሷቸው ምስሎች ሁሉ ደርሰዋል ማለት ነው። እንግዲህ ትግሉ ወደፊት የቀጠለበት ነው መሳይ በጣም በሚገርም ሁኔታ ያው በትናንትናው ዕለት የተገኘውን የመሳሪያ ብዛት የተማረከውን የወታደር ኃይል ዛሬም በተጓዳኝ እንደዛው ተመሳሳይ ስራ እየተሰራ ነው የሚገኘው። በሌሎችም አካባቢ የሚገኙ የፋኖ ኃይሎችም በዛኑ ያልጠንክረው እየቀጠሉበት ነው። በሸዋም እየገሰገሱ ያለበት ሁኔታ አለ። ወደ ደብረ ብርሃን የመጠጋት ነገሮች ሁሉ እየተስተዋሉ ነው ያሉት። በጎጃምም እንደዛው ከዚህ በኋላ እንደዚህ ቀደሙ ከተማ ይዞ መልቀቅ ብቻ ሳይሆን እዛው ይዞ ያሉትን እየጠራረጉ ማውጣት ነው ብለው እየታገሉ ነው የሚገኙት። ከፍተኛ ቁጥር ያለው የብልጽግና ኃይል ጭንቀት ውስጥ ገብቷል። አብይ አህመድም ግራ ተጋብቷል። በጣም ከፍተኛ የሆኑ የጦር ጀነራሎችን ሲሸልም ሹመት ሲሰጥ ቆይቶ በአጭር ጊዜያት ውስጥ እንዲህ አይነት ነገር ሲከሰት በጣም ድንጋጤ ውስጥ ነው የገባው። የምሰጣችሁ ማዕረግና የምሰጣችሁ ሽልማት እኮ ለቀልድ አይደለም፣ ሰዎቹ እየገሰገሱ እየደረሱ ነው ብሏል። በሚያሳዝን ሁኔታ ይህ ትግል በወሎ ላይ እንደዚህ ሲደረግ አበባው ጀነራል አበባው እዛው ወሎ ውስጥ ነበር የተቀመጠው፣ ግን ምንም ማድረግ አልተቻለም። እየደረሱበት ነው። እሱ ራሱ አሁን እዛው ኮምቦልቻና ደሴ አካባቢ በሚገኙት ላይ አንዳንድ እንቅስቃሴ እያደረገ የነበረበት ነው። ጠፍቶ ራሱም ተመልሶ ራሱን ለማዳን ወደ አዲስ አበባ የሄደበት ጉዳይ ወይም ሁኔታ እንዳለ ነው እየተገለጸ ያለው። አሁን ጨንቋቸዋል። በጣም ከፍተኛ ችግር ውስጥ ነው የገቡት። እንግዲህ ከብልጽግና ሹሞች ጨምሮ ያለው ነገር የፋኖ ትግል አሁን ጠንክሮ የቀጠለበት ሁኔታ ነው። በተባበሩት የዓለም መንግስታት ድርጅትም እንደምታውቀው መሳይ በየጊዜው መስራች ሀገራችን ኢትዮጵያ ሊግ ኦፍ ኔሽንስ ሲመሰረት የመጀመሪያው ቀዳሚ የሆነችው ሀገራችን ኢትዮጵያ ዛሬ ጠቅላይ ሚኒስትሩ ስልጣን ላይ ከወጣበት ጊዜ ጀምሮ አንድም ቀን የተባበሩት የዓለም መንግስታት ድርጅት ጽሕፈት ቤት ቀርቦ ምንም ነገር ንግግር ሳያደርግ ይኸው አገሪቱን እየበጠበጠ ይገኛል። በተለያየ ምክንያት ኢትዮጵያን ሁለት መሪዎች አንስተውታል። ስሟን ያነሱበት ሁኔታ አለ። በመልካም አይደለም። ይህንንም በሰራችው ብጥብጥ በህዝብና በወገን ላይ የሰብአዊ መብት ጥሰቱ ነው የተተቸችበት። እንግዲህ ተወክሎ ማያቅም መጥቶ ማያቅም፣ ግን ቁጭ ብሎ ከዚህ ቀደም ታይቶም ተሰምቶ በማይታወቅ ሁኔታ የኢትዮጵያ በተባበሩት መንግስታት ያላትን አቅም አጣለች። በሌላም በኩል በዚህ በተባበሩት የዓለም መንግስታት ድርጅት ዓመታዊ ፈጠራ ሪፖርት ኢትዮጵያም ከ139 ሀገሮች 130ኛ ደረጃ ላይ መቀመጧን ነው ያስቀመጠው ሪፖርቱ። እንግዲህ የተባበሩት መንግስታት ድርጅት ወይም ተመድ የአእምሮዊ ንብረት መብቶችን ድርጅት በተመለከተ በ2025 ባደረገው ጥናት ነው ከ139 ሀገሮች 134ኛ ሆና የተቀመጠችው ሀገራችን በብዙ ነገሮች ወደ 300 ገጽ የሚሆን ሪፖርት ነው የቀረበው። እንግዲህ በየጊዜው ሀገራችን ውርደት ውስጥ የገባችበት ሁኔታ እየተስተዋለ ነው የሚገኘው። መሳይ በዝርዝር የምንሄድባቸው ጉዳዮች ላይ እናተኩር። እንግዲህ ሌላውን ዜናዎችና ዝርዝር ጉዳዮች ሌላ ጊዜ እንነጋገርበታለን። አሁን የብዙ ኢትዮጵያኖችን ልብ ያሞቀው በውስጥም በውጭም ያሉትን ወገኖቻችንን ያስደሰተው ጉዳይ ላይ እንመለስበታለን። ወደዛው ልመልስ። አመሰግናለሁ። ዘውዱ በጣም ነው ማመሰግነው። በነገራችን ላይ የአማራ ፋኖ ህዝባዊ ድርጅት አፋሃድ ለመንግስታቱ ድርጅት ደብዳቤ አስገብቷል። ጥሪ ነው ያደረገው ኒውዮርክ እየተካሄደ ባለው የመንግስታት ስብሰባ ላይ የኢትዮጵያን ጉዳይ በተመለከተ ለመንግስታቱ ድርጅት ያስገባው ደብዳቤ በዋናነት በአማራ ህዝብ ላይ እየደረሰ ያለው የዘር ማጥፋት ወንጀል በአስቸኳይ እንዲጣራና መንግስታቱ ድርጅት እንዲያወግዝ የሚጠይቅ ነው። ይሄ በእውነቱ በተለየ ሁኔታ የሚታይ
መልእክት ነው በአማራ ክልል ያለውን ወቅታዊ ሁኔታ በተመለከተ የትኛውም የምዕራቡ ዓለም መንግስታትም ሆነ ዓለም አቀፍ ተቋማት እውቅና የሰጡት አይደለም ልክ ትግራይ ላይ ያኔ ሲደረግ እንደነበረው አይነት ጫና እንኳን በአገዛዙ ላይ መፍጠር የሚችሉበት ምንም አይነት እንቅስቃሴ ያየን አይደለም በቅድሚያ ግን እውቅና መስጠት አለባቸው የአማራ ክልል ህዝብ እየደረሰበት ያለውን መንግስታዊ ጭቆና መንግስታዊ የዘር ማጥፋት እርምጃን የሀገራት መንግስታት ማህበር እውቅና መስጠትና ይህንን ምርመራ አድርጎ በአስቸኳይ እንዲቆም ማድረግ ይገባዋል ነው የደብዳቤው በአጠቃላይ መንፈስ ይሄን ነው እንግዲህ አፋዳ አመራሮችን አነጋግረናል በመድረኩ ላይ በንባብ ይሁን በሌላ መልክ ስለመቅረቡ ጉዳይ ወደፊት በይፋ እንደሚገልጹ ነግረውናል ለማንኛውም ደብዳቤው መግባቱንና ዓለም አቀፉ ተቋማት በቶሎ እርምጃ እንዲወስዱ የሩዋንዳና የሌሎች የዘር ማጥፋት አሰቃቂ ድርጊት የተፈጸመባቸው አይነት ኢትዮጵያ ውስጥ እንዳይደገም ከወዲሁ አስፈላጊውን ጥንቃቄና እርምጃ እንዲወስዱ ጥሪ የሚያደርግ ደብዳቤ ነው እንግዲህ ዘውዱ ወደ እለቱ መረጃ እንምጣውን ከደቂቃዎች በፊት የደረሰን ከአማራ ፋኖ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የሚኒሊክ እዝ ያስገኘውን የሁለተኛ ቀን ድል በተመለከተ ነው የ12ኛ ክፍለ ጦር ዋና አዛዥ ቆስለዋል ምክትላቸው ተማርከዋል ቀደም ሲል እንደተጠቀስኩትም 15 ፓትሮልና አምቡላንስ እንዲሁም 2 ኦራል ወታደራዊ ተሽከርካሪዎች ተማርከዋል 721 የአብይ አህመድ ወታደሮች እንደዚሁ ተደምስሰዋል 188ቱ መማረካቸው ነው የተገለጸው ቀደም ሲል የተጠቀስነው 500 ቁጥር በተለያዩ ቀጠናዎች የተደረጉ ውጊያዎች ድምር ውጤት መሆኑን በዚህ አጋጣሚ ለመግለጽ እንወዳለን እንግዲህ ዘመቻ አደም አሊ አባናዶ በሚል የተጀመረው ትልቅ የጥቃት የማጥቃት ዘመቻ በከፍተኛ ድል ታጅቦ ቀጥሏል መስከረም 14 ከጧቱ 12 ሰዓት የተጀመረው ዘመቻ በከፍተኛ ተጋድሎ በማድረግ አስደናቂ ድሎችን ያስመዘገበ መሆኑን ነው እንግዲህ ከመግለጫው ያነበብኩ ያለሁት የተገኙ ድሎችን በተመለከተ በሚኒሊክ እዝ በላስታ ጀነራል አሳምነው ጽጌ ኮር የተደረገ ያውደ ውጊያ ተሳትፎን በተመለከተ አንደኛ ጥራሪ ክፍለ ጦር 21 ጥቁር ክላሽ 4 ብሬን 1 ዲሽቃ 2600 የክላሽ ተተኳሽ 3480 የብሬን ተተኳሽ 1250 የዲሽቃ ተተኳሽ 18 ምርኮኛ 147 የተደመሰሰ መሆኑን ነው ማረጉ ተማረ ክፍለ ጦር 122 ጥቁር ክላሽ 4 ብሬን 3200 የክላሽ ተተኳሽ 2190 የብሬን ተተኳሽ 3264 የዲሽቃ ተተኳሽ 59 ምርኮኛ 256 የተደመሰሰ 24 የሞርታር ተተኳሽ ማለት ነው ተከዜ ክፍለ ጦር 59 ጥቁር ክላሽ 3 ብሬን 1850 የክላሽ ተተኳሽ 2940 የብሬን ተተኳሽ 44 ምርኮኛ 146 የተደመሰሰ 24 የሞርታር ተተኳሽ እንደተገኘ ነው የተገለጸው እንደዚህ ያለ ይቀጥላል በርካታ ነገሮችን ነው ያየነ ያለ ነው በዘመቻ አርበኛ አደማሊ በአምስቱ ኮሮችና በእዙ ልዩ ዘመቻ ነፃ የወጡ ቦታዎች ሰሜን ወሎ ዞን ግንዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማን ጨምሮ ሙሉ በሙሉ ወረዳው በፋኖ ቁጥጥር ስር ገብቷል ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችው አሁን ተገኝ ከተማን ጨምሮ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል ሰሜን ወሎ ዞን ላስታ ወረዳ ብልብላ ከተማን ጨምሮ ኮሹምሃ ቀበሌ ውጪ በፋኖ ቁጥጥር ስር ገብቷል ሰሜን ወሎ ዞን ጉባላፍቶ ወረዳ ኮልዲያ ከተማ ውጪ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል ሰሜን ወሎ ዞን ዋድላ ወረዳ ከኮን ከተማ ውጪ ያሉ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል ሰሜን ወሎ ዞን መቄት ወረዳ ከፍላቂትና ከገረገራ ከተማ ውጪ ያለው በሙሉ በፋኖ ቁጥጥር ስር ውሏል ፍላቂትና ገረገራ ከተማ ላይ በአሁኑ ሰዓት ትንቅንቅ እየተደረገ ነው ደቡብ ወሎ ዞን አምባሰል ወረዳ ዋና መቀመጫ የሆነችው ታሪካዊቷ ውጫሌ ከተማ በፋኖ ቁጥጥር ስር መግባቷን ነው ያሳወቀው እንግዲህ ዘውዱ ምን ማለት እንደሚቻል አናውቅም ሙሉ በሙሉ በሚቻል መልኩ ሰሜን ወሎ ዞን ከብልጽግና ወታደሮች እየጸዳ ይገኛል ታላቅ ድል ነው ታላቅ ተጋድሎ ነው የአማራ ልጆች ያስመዘገቡ የሚገኙት በእውነት በጣም የሚደነቅ ዜናዎችን ነው እየሰማን ያለነው ዘውዱ ልክ ነው መሳይ በጣም ዝርዝር መረጃዎቹ እየወጡ ነው የሚገኙት በተለይም ዘመቻ አርበኛ አደም ወይም አባናደው በታላቅ ድል እንግዲህ ወደፊት እየቀጠለ ነው የሚገኘው ቀደም እንዳልኩ በሌላም አካባቢ የሚገኙትን የፋኖ አመራሮች ጭምር ያስደሰተ ያኮራ ተግባር ነው እየፈጸሙ የሚገኙት
እንግዲህ ምንድነው የሚያመላክተው እንደምታውቀው ህዝቡ ከሚገባው በላይ ፋኖን በማገዝና በመርዳት ከጎናቸው መቆሙ ተስተውሏል። በተጨማሪም የአብይ አህመድ ወታደሮች በሙሉ ፍላጎትና ደግሞ የተሰጣቸውን ኃላፊነት መወጣት አልቻሉም። አንደኛ የሚበሉትና የሚጠጡት እንኳን በወቅቱና በጊዜው እየቀረበላቸው አይደለም። ብዙዎቹን የተማረኩትን ያው መሳይ እንዳየው አንጀታቸው ተጣብቆ ፊታቸው ገጥርቶ በጣም በሚያሳዝን ሁኔታ ከሰውነት ጎዳና ወጥተዋል። ልብሳቸውን እንኳን መቀየር የማይችሉበት መታጠብ ያልቻሉበት በየቀኑ በጭንቀት ውስጥ እየተቀመጡ ሞራላቸው የላሸቀ አማራሮቻቸው ለራሳቸው ከማሰብ በዘለለ ወታደሩን የማገዝ የማበረታታት ሞራል የመስጠትም አቅም የሌላቸው ዕውቀቱና ችሎታውም የሌላቸው በመሆኑ ምክንያት ነው ዛሬ እየተንጋጋው እንደምታዩት ትላንትና እጅግ ከፍተኛ ቁጥር ያለው የመከላከያ ኃይል ዛሬም እንደምታየው በጣም በብዙ መቶዎች የሚቆጠረው እጃቸውን እየሰጡ የሚገኙት እና እየተደመሰ የሚያሳዝነኝ መሞታቸው ነው። እጃቸውን የሰጡት ወገኖቻችን ናቸው፣ ወንድሞቻችን ናቸው። ቢያንስ ህይወታቸው መትረፉ እጅግ ያስደስታል። አንዳንዶቹም ተገደው በኃይል የገቡበት ሌሎቹም እየታፈኑ የመጡበት በመሆኑ ምክንያት አንድም ሰው እንደው ባይሞት ደስ ይለኝ ነበር፣ ግን ምንም አማራጭ የለም። ከፍተኛ የሆነ የጦር መሳሪያዎችን እየጫነ እየወሰደ የሚገለውና የሚያስገድለው ሰው ላይ ወይም አብይ አህመድ ላይ በተቻለ መጠን የመከላከያ ኃይሉ ማቆም አለበት። ከዚህ በኋላ ምን እንደሚጠብቅ አላውቅም እኮ ዛሬ እነዚህ ጀነራል እየተባሉ እንደ እድር ቆሎ የተሰጣቸው ዕውቀቱ የሌላቸው ልምዳቸው የሌለው ምን የሌለው እንኳንስ በአብይ ላይ የመፈንቅለ መንግስት ሙከራ ማድረግ አይደለም መናገር የማይችሉ ምንም ነገር ማድረግ የማይችሉ ሰዎች ተቀምጠውበታል። ይህንን የመከላከያን ትልቅ ክብር ያለውን በኢትዮጵያ ብቻ አይደለም መሰለኝ በዓለም አቀፍ ደረጃ እውቅና ያለው በፒስ ኪፐርነት ሁልጊዜ የሚጠራው የኢትዮጵያ መከላከያ ኃይላችን ዛሬ አንገቱን ደፍቶ ቁጭ ብሏል። ውጣ እየተባለ ከተለያየ ሀገር ጭምር እየተዋረደ የሚገኝ ነው። ስለዚህ በሚደረጉት ትግሎችና ጦርነቶች ላይ ውጤታቸው ዜሮ የሆነው እነሱ ያዛዦቹ ድክመት፣ የእውቀት ማነስ፣ የትምህርት ማነስ በዛ ላይ ደግሞ ሞራል የሌለውን ጦር እያመጡ በዳረጋቸው ነው። ፋኖ ዛሬ በሚያሳዝን ሁኔታ ለመከላከል ነው መቼም እንጂ ለማጥቃት አይችሉም። ለመከላከል ሲሞክሩ ይሄ ሁሉ የመከላከያ ኃይል እየተደመሰሰ የሚገኝ ያሳዝናል ወገኖቻችን በዚህ ሁኔታ መሆኑ። ስለዚህ አሁንም ይሄ ድል ይቀጥላል፣ በተለያየ ቦታ አሁንም ቀጥሏል። ከዚህ በኋላ እየበረታ እየጎለበተ የሚሄድ እንጂ ወደ ኋላ የሚያስመልሰው ምንም አንድም ኃይል የለም። እያንዳንዱ የጦር ኃይል ዛሬ ከፋኖ ፊት መቆም አልቻለም። አሁን ቀደም የሚያዋንተ እንደገለጽከው እነዚያ ሁሉ የጦር አዛዦች እየተገደሉ እየተማረኩ ነው። በትላንትናው ዕለትም ከፍተኛ የጦር መሪዎች ጭምር ሳይቀሩ እየተማረኩ ነው። ዛሬ ጀነራሎቹ ጭምር ሳይቀሩ በቁም እስር ላይ አሁን አብይ እንደገና ጠርቷቸው ምን እያረጋችሁ ነው? የምሰጠው ሹመት እኮ እንድሰሩበት ነው በሚል አዳዲሶቹንም ጭምር ሳይቀር እየወቀሰ ያለበት ሁኔታ ነው እየተስተዋለ ያለው። ግን በዚህ አይሄድም። ህዝባችን አሁን ቆርጦ ተነስቷል። ግን በውስጥም ይሁን በውጭ የሚገኘው ሌላው ማህበረሰብ ከትግሉ ባሻገር ማገዝ መርዳት ይጠበቅበታል። አሁን እየተከናወነ ያለው ትግል ወደኋላ የሚመልሰው አንድም ኃይል የለም። ከዚህ ቀደም በመሳሪያ እጥረትና ማነስ ምክንያት እጅግ ቁጥሩ የበረከተ የአማራ ልጅ ወይም ፋኖቹ ወደ ትግሉ ያልሄዱበት ሁኔታ ተስተውሎ ነበር። አሁን ከሚገባው በላይ ራሱ አብይ አህመድ እየመጣ እያስታጠቃቸው ነው ያለው። ትናንትና የተማረከው የመሳሪያ ብዛት እና በጣም በሚገርም ሁኔታ በፋኖች ሊገኝ የማይችሉት ሁሉ ነው የገባው። ታሪክ ነው የተሰራው ትናንት በተለይ። ስለዚህ አሁን አብይ አልቆለታል። በቅርብ ጊዜያትና በአጭር ጊዜያት ውስጥ የተቀመጠበትን ወንበር ወይም እናቴ ንጉስ ትሆናለህ ብለኛለች ብሎ የሚናገረው ነገር ህልምና ቅዠት እንደሚሆንበት ምንም ጥርጥር የለውም መሳይ። ስለዚህ እኛም በምንችለው አቅም የሚገኙትን መረጃዎች ዕለት በዕለት እንደዚሁ ለህዝባችንና ለወገናችን ማቅረቡ ደግሞ ተጨማሪ ሞራልና ኃይል የሚሰጥ እንደሆነ ሊታወቅ ይገባል። በዚህ ሰዓት የብልጽግና ሰዎች የሚያወሩት የሚገርማው በዚህ ሰዓት ስለዚህ ትንፍሽ አይሉ ስለሚደረገው ነገር ዛሬ የሚያወሩት ምንድነው? አብዛኞቹ ቀይ ባህር የኛ ነው፣ ግድቡ ምንድነው አሰብ የኛ ነው፣ ከግድቡ ወደ ወደቡ የሚል ነገር ነው የሚያወሩት። ዛሬ የሚያወሩት የብልጽግና ሰዎች የሚያወሩት ይሄንን ነው። የኢትዮጵያ ቴሌቪዥንም የሚያወራው ይሄንን ነው። ስለዚህ አንገት የሚያስደፋ ተግባር ነው። ዞሮ ዞሮ ህዝባችን የሚያውቀውን ነገር ያው በዩቲዩብ ቻናላችንም በሳተላይት ቴሌቪዥንም ህዝባችንን እያደረስን ነውና የመቀጠል አለበት ነው ብለው መሳይ
ዘውዱ እንግዲህ አሁን መረጃዎች እየመጡ ነው እንግዲህ ተጠናክሮ አጠቃላዩን ሪፖርት የሚያቀርቡልን ቀጠናው የፋኖ የህዝብ ግንኙነት አመራሮችን ለማግኘት እየሞከርን ነው መስመር ላይ እንዳገኘናቸው ምናልባት በዚህ ከደረሰልን እናቀርባለን ወደ ኋላ ላይ እንደዚሁ አግኝተናቸው ስለ ዛሬው ድልና አጠቃላይ ስላለው ሁኔታ እንዲነግሩ እናደርጋለን አንዳንድ ፎቶግራፎችንም እያየን እንገኛለን እንግዲህ በሙሉ የተጠናቀረ ቪዲዮ እንደሚደርሰን ነግረውናል እንደነዚህ አይነት ፎቶግራፎች አሁን በዛሬው ድል አስመልክተው እየመጡ ያሉ ፎቶግራፎች ናቸው ይሄም እንደዚሁ ከዛው የተገኘ ፎቶግራፍ ነው ብዙ ፎቶግራፎች ናቸው እየመጡ ያሉት እነዚህን እንግዲህ በማስረጃ መልኩ ሊቀርቡ የሚችሉ ናቸው በነገራችን ላይ እንደ አገዛዙ ዝም ብሎ ባስተኛ የድል ዜና ደጋፊዎችን ለማስቦረቅ የሚደረገው አይነት አይደለም እዚህ በእኛ በኩል እየቀረበ ያለው መሬት ላይ ያለ በትክክልም ተለያዩ አካላት ተረጋግጦ የሚመጣውን መረጃ ነው ማቅረብ የምንችለው ያንን በተመለከተ እንግዲህ ተጨማሪ መረጃዎችን እንዳገኘን የዘን የምንመጣ ይሆናል እንደምታየው የወታደራዊ መኪና ላይ የሚታዩት የፋኖ ታጣቂዎች ናቸው ከማረኩት ወታደራዊ ካሚዮን ጋር ሆነው የሚታዩበት ነው እንደዚህ አይነት ተሽከርካሪዎች በርካታ ነው የማረኩት ወደ 12 የፓትሮል መኪና እንደዚሁም 3 ኦራል ተሽከርካሪዎችን በቁጥጥራቸው ስር ማግባታቸውን ተመልክቷል ድሉ በጣም አንጸባራቂ ነው እንግዲህ ይሄንን ድል ጠብቆ በሌሎች አካባቢዎችም እንዲደገም የማድረግ ኃላፊነት ከበፋኖች እጅ ወድቋል እንግዲህ ብረትን እንደጋለ ነው እንደጋለ መቀጥቀጥ የሚባለው ነገር እዚህ ላይ በደንብ ሊሰራ ይገባል አሁን አገዛዙ እግሪያ ውጪ ነው እንግዲህ ወልዲያ ላይ ያለው ሁኔታ ምናልባት እዚህ ስቱዲዮስ ከገባንበት ጊዜ ድረስ የተለየ ነገር ሊፈጠር የሚችልበት ሁኔታ እንዳለ እንገምታለን ከወዲሁ አዛዦቹ የግለሰቦችን መኪና እየነጠቁ እግሪያ ውጪ እየፈረጠጡ እንዳለ ነው ወሎ ላይ ያየነው ጎጃም መደገሙ አይቀርም ስለዚህ ዛ አካባቢ ያለው የመከላከያ ኃይል እንደው ነፍሱን ማትረፍ ቢችል በተለይ እነዚህ ጻናት ወታደሮች ናቸው አብይ አህመድ በግድ እንደ ብሔራዊ ውትድርና አፍኖ አስገዳጅ ምልመላ አድርጎ ያስገባቸው ናቸውና እነዚህ ጻናት ወታደሮች ወገኖቻችን ቢያንስ ለውላጆቻቸው ይትረፉ ወላጆቻቸው ይሄን በስንት ስቃይ ውስጥ ያሉ ናቸውና ለውላጆቻቸው ሲሉ በጎጃምም በጎንደርም በሸዋም ያሉ የወሎን አይነት አጋጣሚ ተጠቅሞ እጃቸውን ለፋኖች መስጠት ይገባቸዋል ለዚህ ግለሰብ ስልጣን ማራዘሚያ የአንድ ኢትዮጵያዊ ልጅ ህይወት ከዚህ በኋላ መጥፋት የለባትም ሌላ ለምንም አይደለም አሁን ገብተው ይሄን መስዋዕትነት እየከፈሉ ያሉት የአብይ አህመድን ስልጣን ለማራዘም ነው እንጂ አማራ ላይ ጦር ሰብቆ በምንድነው የሚቆይ መከላከያ ሰራዊት ሊኖር አይችልም ይሄ መከላከያ ሰራዊት እየተዋጋ ያለው እየገደለ ያለው የገዛ ህዝቡን ነው ዘውዱ የዚህ ድል እንደምታ ምንድነው ፖለቲካዊ ትርጉም አለው ሌሎች በርካታ ነገሮችን ልንጠቅስለት እንችላለን ምን ማለት ነው በሌሎች አካባቢዎችስ እንዲህ አይነቱ ነገር ከተደገመ የአብይ አህመድ አገዛዝ አማራ ክልል ላይ ያከትምለታል አማራ ክልል ላይ ያከተመለት ማለት ፌደራል መንግስት ላይ ህይወት ይኖራል ማለት አይደለም ስለዚህ በጣም ከባድ ነው ለብልጽግና መንግስት አንዳች እርምጃ እስካልወሰደ ድረስ መሳመሰግናለሁ እንዳልከው ነው እንግዲህ ቀላል ድል አይደለም በተለያየ ቦታ ላይ የሚወሰኑት ውሳኔዎች የፋኖ አንድነትና መጠንከር የሚያሳዩአቸው ተጋድሎች ለሌሎችም ለሲቪሊያኖቹ በተለይም በመሃል በተለያዩ የመሃል ሀገራት የሚገኙ ኢትዮጵያኖችንም ጭምር ሞራል የሰጠ ጉዳይ ነው አሁን በዚህ በወሎ በተደረጉት ይሄ የአማራ ፋኖ ምዕራብ አማራ ቀጠና ምኒልክዝ በሚወስዳቸው ተላላቅ እርምጃዎች ላይ ነው እየደነገጡ ባንኮችን እየዘረፉ እየሄዱ እንዳሉ ነው አሁን የሚመጡት መረጃዎችን የምጋውን እየደረሱኛል በጣም በርካታ ቦታ ላይ የባንኮችን እየዘረፉ ይዘው እየወጡ ነው የብልጽግና ሰዎች በተቻለ መጠን በሌላም በኩል እንዳልፉ ክትትል ይደረግ የሚል መረጃዎች እየወጡ ነው ያሉት ብዙዎቹ ፋኖች እንደደረሱ ከመድረሳቸው በፊት ባንኮቹን ዘርፈው እያመለጡ ነው ዞሮ ዞሮ የትም የሚያመልጡበት ነገር አይኖርም አብይ አህመድም ያው የመጨረሻ ህይወቱን ሊያድን የሚችለው እንግዲህ ወደ ተባበሩት አረብ ኤሚሬቶች ለመሄድ ካልሆነ በስተቀር ሌላ የለውም እዛም ቢሆን እነሱም በጣም በሚያሳዝን ሁኔታ ይሄንን ያህል ሚሊዮን ዶላር እየሰጠንህ ወታደሮችን ማለት ይሄን ጀነራሎች ምናምኖችን ጭምር የሚቀልቡለት እነሱ ናቸው አሁንም ድረስና አድርገን እንኳን መፍትሄ ካላመጣን እኛም ካንተ ጋር ከዚህ በኋላ ያለንን ግንኙነት እናቋርጣለን የሚል ጫና እየፈጠሩበት እንዳለ መረጃዎቹ እየወጡ ነው የሚያል በሳይ እንግዲህ እንደምታዩ ነው ይሄ ሁሉ በምስሉ ላይ የሚያው እንግዲህ ተመልካች አድማጮቻችንን ማየት ትችላላችሁ ይሄ ሁሉ በየቀኑ የሚወሰደው እርምጃ ንብረቶቻቸውን
ሁሉ መከላከያ የጣለ የሄደበት ዋናው ነገር የህዝቡ ቆራጥነት በተለይም የአማራ ፋኖ አቋም ጠንካራ ሆነ መገኘት ነው። ያው የሚወስዷቸው መኪኖቹ ከነመሳሪያዎቻቸው ወታደሮቹ ፋኖቹ የጀግንነት ተግባራቸውን በግልጽ እያሳዩ ነው የሚገኙት። ምን ይደረግ ነው አሁን? ምንድነው በሌላው ማህበረሰብ ምን ይጠበቃል? ምን ማድረግ አለበት? ቅድም እንዳልከው መሳይ በፖለቲካዊ ጉዳዮችም ላይ ትልቅ ስራ የሚሰራበት ነው። ስለዚህ በተቻለ መጠን በውስጥም ይሁን በአገር ውስጥ የሚገኙ ኢትዮጵያኖች በጋራና በአንድነት መስራት የሚገባቸውን ስራ መጀመር አለባቸው። አሁን ደክሟል። አብይ በቃ በየቀኑ የጦር ጀነራሎቹ ጭምር ቃቃ አደረገው እኮ ይሄን ሁሉ የጦር ጀነራል ዝም ብሎ ያነሳ ኮከብ ሲጭንበት እኮ አንድ ሰው ጀነራል ለመድረስ ስንትና ስንት አመት መድከም አለበት። ዕውቀቱ የላቸው ልምዱ የላቸው ጀነራል ስለሆኑ አገርን መከላከል ይችላሉ ማለት አይደለም። ይሄ ነው ውጤታቸው የሚያሳየን። ማዘዝ አልቻሉም፣ መምራት አልቻሉም። እየወሰዱ የሀገሪቱን ሀብትና ንብረት የፈሰሰበትን የድሃ ገበሬ ያዋጣውን ታክስ በመሰብሰብ እሱ ብቻ አይደለም የኛ ልጆች ከፍለው የማይችሉትን ዕዳ ከዓለም ባንክና ከአይኤምኤፍ እየተበደረ መሳሪያ የገዛ እየተዋጋ ነበር፣ ግን አልቻለም። አሁን ከዚህ በፊት ድሮንን ዋጋ ያለምንም ነገር እየሰጠችው ብሩንም ቢጨርስም አረብ ኤምሬትም አሁን ደከመኝ ሰለቸኝ ያሳየው ለውጥ የለም በማለቷ አግደዋል። ዛሬም በዚህ በወሎ አካባቢ ከፍተኛ የሆነ የድሮን አሰሳ እንዳለ መረጃዎቹ እየደረሱ ነው የሚገኙት። ቢሆንም ግን ምንም ይምጣ ምንም ከዚህ በኋላ ይህ ትግል ወደ ኋላ የሚያቆመው ወይም የሚጎትተው ኃይል የለም። ህዝቡ ቆርጦ ተነስቷል። በተለያዩ ግንባሮች የሚደረገው ትግል ጠንክሮ ቀጥሏል። አሁንም የሚጠበቀው ቅድም እንደመግለጽ እንደሞከርኩት በውጪ የሚገኙ የተለያዩ የአማራ ማህበራትም እና እንደዚሁም በኢትዮጵያ ጉዳይ ይመለከተናል የሚሉ አካላቶች በጋራ መቆም ይገባቸዋል። ሌላው ሚዲያው ነው። ሚዲያውም ቢሆን በተቻለ መጠን በኢትዮጵያዊነት እንቆማለን ያሉ ሚዲያዎች ዛሬ በዚህ ትግል ጎን ከዚህ ከሚሞተው ከሚፈናቀለው ከሚሞተው ወገናችን ጎን ቆመው በጋራ መግለጽ ያስፈልጋል። ፋኖ ጋር እዚህ ጋር ልዩነት አለ፣ የፋኖ እንደዚህ ነው ይሄ እንደዚህ ነው የሚለው ነገር ዛሬ አስከደ ነው። በተግባር እያሳዩ የሚሰዋለው ነገር እንዲህ አይነት ውጤት እያመጣ ነው ያለው። ስለዚህ መሳይ እኛም ስራችንን መስራት ይጠበቅብናል። ከጎናቸው መቆም አለብን። በተጓዳኝም ህዝቡም አሁንም ይሄንን የፋኖ ትግል ደግፎ ይህንን የኢትዮጵያ ጠር የሆነ መሪና እንደዚሁም ደግሞ አስተዳደር ብልጽግና ተብየውን ማጥፋት ይገባናል ብዬ ነው የማስበው። መሳይ እንግዲህ ዘውዱ ሌሎች አካላትን በተመለከተ ያነሳው ሐሳብ አለ። በተለይም የአማራ ፋኖ ብሔራዊ ኃይል ውስጥ ያሉ በጎጃም በጎንደር በሸዋ ያሉትም የደስታ መግለጫ እየላኩ ነው። በጋራ ድላቸው ነው በጋራ የተገዳጁ ያሉት መሆኑ ከምንም በላይ ሊያስደስታቸው እንደሚችል ነው የገለጹትና ይሄ ነገር መሬት ላይ ደግሞ ወደ ሸዋና ሌሎች አካባቢዎች የሚደገምበት ሁኔታ እንዲፈጠር ማድረግ አለባቸው። ቀደም ሲል እንደተባለው የተጀመረውን ነገር ቶሎ ቶሎ ማካሄድ ይገባል። የባከኑ ጊዜያቶች አሉ። ከዚህ በኋላ ጊዜም የለም። ይሄ አገዛዝ አንድ ቀን በተሰጠው ቁጥር ምን ያህል ጥፋት ምን ያህል አገሪቱ ላይ ቀውስ ያመጣ እንዳለ የተረዳንበት ሁኔታ ስላለ ጊዜ ሳይሰጡ ይሄንን የተጀመረውን የማጥቃት እንቅስቃሴ በሌሎች ቀጠናዎችም መደረግ ይገባዋል። መሰል ድሎች ከዚህ በፊትም ተገኝተዋል። ከዚህ ጋር በተያያዘም ጎጃም ላይ እናስታውሳለን። ደጋዳሞት የዛሬ አመት አካባቢ ከፍተኛ የሆነ ወታደራዊ ድል የተገኘበት ሁለት ክፍለ ጦር ሙሉ ከጥቅም ውጪ የወጣበትና አገዛዙ ለመጀመሪያ ጊዜ ከባድ ህመም የተሰማ ጥቃት የተፈጸመበትን የደጋዳሞቱን እናስታውሳለን። ጎንደር ላይ እንደዚሁ በበርካታ አካባቢዎች ተመሳሳይ ወታደራዊ ግድሎች ተፈጽመዋል። በአንድ ወቅት በተመሳሳይ ጊዜ የሚደረግ የማጥቃት እንቅስቃሴ ደግሞ ያገዛዙን አጠቃላይ እንቅስቃሴ ነው ከጫዋታ ውጪ የሚያወጣው። እዚህም እዚያም ጥቃት ሲከፈት ወታደሮችን ማጓጓዝ ከወዲ ወዳ ማንቀሳቀስ የሚችልበት አቅም ስለማይኖረው በቀላሉ ለማንበርከክ ይመቻልና ሌሎች አካባቢዎች ያሉ የፋኖ አደረጃጀቶችም በቶሎ የማጥቃት እንቅስቃሴ የሚከፍቱበትና አገዛዙን ከዚህም ከዛም ማንቆራጠጥ የሚችሉበት እድል አለና በዚህ በሰሞኑ የወሎ ድል በመበረታታት ከፍተኛ የሆነ ታሪክ ሊመዘግቡ እንዲችሉ ነው እንግዲህ ከያቅጣጫው አስተያየትም እየተሰጠ የሚገኘው። በነገራችን ላይ የሸዋ ማነው የወሎ ድሉ ላይ አንድ መታወቅ ያለበት ሙጃ የተባለችው ስትራቴጂክ ከተማን መያዝ ያለውን ትልቅ ወታደራዊ ጠቀሜታ ነው። ከዚህ አንፃር የሚገልጹ ወገኖችም አሉ። ሙጃ ማለት ወደ ተለያዩ አቅጣጫዎች ወደ ደቡብ ወሎም ወደ ደቡብ ጎንደር ወደ ሰሜን
ጎንደርም ጭምር ወደ ተለያዩ አቅጣጫዎች ለሚደረግ ወታደራዊ እንቅስቃሴ ማዕከልና ስትራቴጂ ሆና ምታገለግልናት ህዋትም ያኔ ሙጃን ከያዘ በኋላ ነው እስከ ሰሜን ሸዋ ለዘለቀበት የዛን ጊዜው እንቅስቃሴው ትልቅ አስተዋጽኦ ያደረገው ሙጃ ከተማን መቆጣጠሩ ነው የአብይ አህመድ ወታደሮችም እንግዲህ ላለፉት 2 ዓመታት ሙጃ ላይ ማዕከላቸውን አድርጎ ነው ወደ ላይም ወደ ታችም ይያሉ ሲንቀሳቀሱ የነበሩት ያንን አካባቢ ማጣት ለአብይ አህመድ ወታደር ለአብይ አህመድ ሰራዊት ትልቅ ይሳራ ነው ለፋኖች ደግሞ የበለጠ አቅም የሚፈጥርላቸውና ተጨማሪ ቦታዎችን እንዲቆጣጠሩ የሚያስችላቸው ነው እንግዲህ ወልዲያ ላይ ያለው ሁኔታ አሁን እዚህ ስቱዲዮ እስከገባንበት ጊዜ ድረስ የመጨረሻውን አላወቅንም ላሊበላ አካባቢ እንደዚሁ ወደ አውሮፕላን ማረፊያው ውጊያ እንዳለ እየተነገረን ያለው ጋሸና ሌሎች አካባቢዎችም እንደዚሁ ውጊያዎች ቀጥለዋል የተጠናቀረ ሪፖርት ወደ ኋላ ላይ እንደምናገኝ ተስፋ እናደርጋለን እንግዲህ ዘውዱ አነሳውን ሐሳብ ጠቅለል አድርጎ ለማስቀመጥ ነው የአብይ አህመድ አገዛዝ በአማራ ክልል ከወደቀ ቆይቷል በተደጋጋሚ የፋኖ አመራሮችም እንደሚሉት አስክሬን ተሸክመን ነው ምንዞረው ብለዋል አስክሬን መቅበር አቅቷቸው ነው አሁን ድረስ በዚህ ስርዓት ምክንያት በሚመጡ ቀውሶች የአማራ ህዝብ መከራውን እየበላ የሚገኘው ስለዚህ አሁን እንደነዚህ አይነት ወታደራዊ ድሮች ያገዛዙ ጀንበር እየጠለቀ መሆኑን ነገ ከነጎዲያ የበለጡ ድሎችን የምናይ ከሆነ ምናልባትም የ4 ኪሎ ወንበር የተነቃነቀው የሚነቀልበትና የሚወገድበት ጊዜ ሩቅ እንደማይሆን እንጠብቃለን ግን ይህንን የአንድ ሰሞን ብቻ እንዳይሆን ሰሞኑን ድል ተገኘ ተብሎ ከእንደገና አርፎ የመቀመጥ ሳይሆን በዚህ ድል ላይ ተጨማሪ ድል ወደ ኋላ እንዳይመለስ ከእንደገና ተደራጅቶ እንዳይመጣ ከማዕከላት በተለይም ከማሰልጠኛ ከማዕከላት ህፃናት ወታደሮችን በአውቶቡስ ያጓጓዘ ለሌላ ዙር ፍጅት እንዳያመጣ ስትራቴጂ ነድፎ ይህንንም ነገር ማስቀረት የሚቻልበት ለምሳሌ እንደ ብር ሸለቆ አካባቢ ያሉትን ሌሎች ለአማራ ፋኖ ቀረብ ያሉ ወታደራዊ ካምፖች ላይም እንደዚሁ እርምጃ በመውሰድ የማሰልጠን አቅሙን ተጨማሪ ህፃናት ወታደሮችን ወደ ጦር ሜዳ እንዳይለቅ የማድረግ አቅሙን ማዳከም ይገባልና ከዚህ አንፃርም ስትራቴጂ ነድፎ መንቀሳቀስ ይገባቸዋል ለነሱ የኑሉ መንገርም የሚጠበቅብን አይደለም ያውቁታል ምናልባት ይህንን ነገር በቅርቡ ሊያሰሙን እንደሚችሉ ተስፋ እናደርጋለን በአጠቃላይ ወታደራዊ ድሉ ፖለቲካዊ ትርጉም ያለው ለፋኖች ግርማ ሞገስን የጨመረላቸው ለአገዛዙ ደግሞ የበለጠ ውድቀቱ እየተቃረበ መምጣቱን ያመላከተ ነው ማለት እንችላለን ዘውዱ ልክ ነው መሳይ እንዳልከው ነው ሬሳ ተሸክሞ መቅበር ነው ያዳገታቸው በቅርብ ቀን ግን ግባተ መሬቱ ይፈጸማል ተስፋ አደርጋለሁ ቅድም እንደተጠቀስከው በተለይ ስትራቴጂ የሆኑ ቦታዎችን እያያዙ ነው ያሉት ግን በተጓዳኝም ደግሞ ስልጣና ከሚሰጡባቸው በዚህ በአማራ ክልል ከሚገኘው በርሸለቆ ላይ አሁንም ጠንከር ያለ ነገር መውሰድ ይተበቅባቸዋል በያስባለሁ በሚቻለው አቅም አሁንም እንደ ቀድሞ ያዝለቀቅ ሳይሆን ከዚህ በኋላ ጠንክሮ የማያዝ ጉዳይ በጣም አስፈላጊ እንደሆነ ይገለጻል ከዚህ ቀደም ብዙ ከተሞችን ይዛሉ መልሰው ይለቃሉ ህዝቡ ነው እየተጎዳ ያለውና ካሁን በኋላ ግን ይዞ መልቀቁ ላይ ባለመተኮር የሚቻለው ነገር ማድረግ ያስፈልጋል ብዬ አስባለሁ አሁን እንዳልከው መሳይ ሬሳ ተሸክመው እየተጓዙ እስከመቼ ይቀጥላሉ ሳሙኤል መቅበር አለባቸው አንዳንዶቹ ዛሬም ተስፋ አለም ብለው የሚጠብቁ አሉ በጣም በሚገርም ሁኔታ ዛሬም ጭምር ተስፋ የሚጠብቁ አሉ ዘውዱ ላቋርጥ ነው ምክንያቱም ከቀጥታ ከአማራ ፋኖ ብሔራዊ ኃይል ህዝብ ግንኙነት ክፍል የዕለቱን መረጃዎች ሊያደርሰን አርበኛ ዮሐንስ ንጉሱ መስመር ላይ ይገኛል እንደው አርበኛ ዮሐንስ በጣም አስደናቂ ነው የምንሰማቸው ነገሮች ከትላንት ጀምሮ ዛሬ እንግዲህ ሙሉ በሙሉ የሰሜን ወሎ ቀጠና ከብልጽግና ወታደር ነፃ እየወጣ ያለ ይመስላል በጣም ቁልፍ የሆኑ ቦታዎች ወሳኝ የሆኑ አካባቢዎች በፋኖ እጅ መግባታቸውን ጉልህ የሚባሉ ፖለቲካ ድሎች ከወታደራዊ ትጥቆችና መሳሪያዎች እንደዚሁም ከሰራዊቱ ከሰው ኃይል አንፃር ከፍተኛ ድል የተገኘበት ነው እንግዲህ ይሄ ድል ተጠብቆ እንዲቆይ በሌሎች ቀጠናዎችም የፈጠረው መነቃቃት ያያየን ነው እናንተም ወደ ጎንደር ያላችሁ ጎጃምም እንደዚሁ የደስታ መልእክት ይላካችሁ ትገኛላችሁና ምን ማለት ነው ይሄ ድል ለእናንተም ሆነ ለአጠቃላይ የአማራ ህዝብ ትግል ምን አይነት ትርጉም ይሰጣል መልካም ይሄ የሚያሳየው የመጨረሻው መጀመሪያ መሆኑን ነው የሥርዓቱ አገዛዙን ለመቅበር የሚደረገው ትግል የአማራ ህዝብ የመከራ ጊዜ ሊያከትም የመጨረሻው መጀመሪያ ምዕራፍ ላይ እየተጠጋ መሆኑን ነው ማየት የሚቻለው ይህ የመጨረሻው መጀመሪያ እንቅስቃሴ ደግሞ ጠላት
በርካታ ወጪ ያወጣበት በርካታ ስራ የሰራው የሚልበት እንደዚሁም የጠላት ጄኔራል ሹመት ማዕረግ ሲሿሿሙ በከረሙበት በሰነበቱበት ሳምንት ውስጥ እየተፈጸመ እጅግ አኩሪ ድል ነው። ይህ አኩሪ ድል በመስዋዕትነት ጭምር የተገኘ በመሆኑ ለሰራዊታችን መሪዎች በሙሉ ከፍ ያለ ምስጋና እናቀርባለን። እንደዚሁም ለህዝባችን እንዲሁም ለሰራዊታችን ደግሞ አጠቃላይ እንኳን ደስ ያላችሁ እንኳን ደስ ያለን እያል ይህ የመጨረሻው መጀመሪያ እንቅስቃሴ ተጠናክሮ አገዛዙን አጠቃላይ ከኢትዮጵያ ጥላ ስር የማጽዳት እንቅስቃሴዎች ተጠናክረው እንደሚቀጥሉና አገዛዙ እንደሚገረሰስ የመጨረሻው ብልጭታ የታየበት የአውደ ውጊያ ድል ነውና ምንም ለማለት የማያስችል ለመኮነን ለማጣጣል ለማድበስበስ ለማዋሸት ለማስተባበል እንኳን በማይመች ሁኔታ ሰቅዞ ሐቁና ፈርጦ ያስቀመጠ የአማራ ህዝብ የእውነት ትግል የኢትዮጵያ ህዝብ የእውነት ትግል ውጤት ነው። እንግዲህ ከወደ ምስራቅ አማራ ቀጠና ምኒልክ እዝ የታየው ቀደም ሲል ሁሉም ቀጠናዎች በቴዎድሮስ እዝ ባሳመነው ዝና በበላይ እዝ እጅግ አስደናቂ ተጋድሎች እየተደረጉ ቆይተዋል። አሁንም እየተደረጉ ይገኛሉ። በቀጣይም ተጠናክረው ይቀጥላሉ። የመጨረሻውን መጀመሪያ ተጀምሯል ማለት ይቻላል። አመሰግናለሁ። ምናልባት ዮሐንስ አሁንም አንድ ተጨማሪ ጥያቄ ይኖርኛል። እንግዲህ ገና ተጠናቆ ሁሉ ነገር የሚመጣበትም የመረጃ መስጠቱበት መድረክ እንደሚኖር ተጠብቃለሁ። ይሄ አገዛዙ በአሁን ሰዓት በከፍተኛ ደረጃ የፋኖ ትግል ተዳክሟል የሚል ፕሮፓጋንዳ እያሰራጨ ባለበት እነ አበባው ታደሰም ሰሞኑን በተለያዩ የአማራ ከተሞች የብልጽግና ምስለኔ አስተዳደር ባለስልጣናትን ሰብስበው ተዘጋጁ ክልሉን ለእናንተ አስረክበን እንወጣለን ለሌላ ግዳጅ መከላከያ ሰራዊቱ ስለሚፈልግ የሚል ነው። እንግዲህ እንዲህ አይነት ነገር ባለበት በቀላሉም አልገቡም በቀላሉም የሚወጡበት ሁኔታ እንደሌለ ተረዱት ይመስላል። ነገር ግን በእንደዚህ አይነት ሁኔታ ክልሉን ለቀን ወይም ደግሞ በክልሉ ያለውን ዘመቻ አቁመን ለክልሉ የሰላምና ጸጥታ አካላት እናስረክባለን የሚል ነገርም እያነሱ ነው። ይሄ በዋናነት እንደ ድል መገለጫም እየተናገሩ ከዚህ በኋላ እኛ እናስፈልግም ያማራ ሚሊሻና ምንድነው አድማ በታኝ ይበቃቸዋል ለፋኖ አይነት መልእክት እንዲሰራጭ የተፈለገ ይመስላልና እዚህ ላይ ምን ማለት ይቻላል? እየተመታ እየተደቆሰ ነገር ግን እያሰራጫለው ፕሮፓጋንዳ ህዝቡን በጣም የሚያሳስት እንደሆነ ነው የተረዳ ነው። ምን ማለት ይቻላል? መልካም ያው በሬ ወለደ ፕሮፓጋንዳ የማይሰለቸው የብልጽግና ተፈጥሯዊ ስሪቱ ነው። ይሄ ይታወቃል። ሆኖም ግን በነገራችሁ ላይ ሲገባ አስፈቅዶ አልገባም ሲወጣ አስፈቅዶ ወይም ደግሞ በማን አለብኝነት ለመውጣት የሚችላል ተብሎ አይገመትም። በየታያሉ አውደውጊያ ባህሪያቸውም እንዳይወጣ ያደረጉ የቆረጡ ለፍርድ መቅረብ ያለበት ለፍርድ እየቀረበ ነው። ዛሬም እንደምታየው የጦር መኮንኖች ናቸው ኮሎኔሎች ናቸው እየተማረኩ ያሉ እየተደመሰሱ ያሉት። በዚህ ደረጃ ከፍ ብሎ ከፍተኛ የወንጀል ተሳታፊዎች ላይ ያነጣጠረ እንኳን እርምጃዎች ቀጥለዋል። ማለት በቁጥር ሲመረመዋል እንቅስቃሴዎች ቀጥለዋል። እንኳን ሰራዊቱን ይዞ ሊወጣ አብይ አህመድ ጀምሮ የቋጨው ግጭት ጀምሮ የቋጨው ውጊያ በኢትዮጵያ ውስጥ የለም። በሁሉም ውጊያዎች ተሳትፏል። ውጊያዎች አውዳሚ ሆኑ ግጭቶች እንዲቀጥሉ ከማድረግ ውጪ ቋጭቶት ሰላም አመጥቶ ልማት አመጥቶ ዘላቂ የሆነ መፍትሄ አመጥቶ የፖለቲካም ሆነ የወታደራዊ መፍትሄ ሰጥቶ የቋጫቸው አንዳችም አይነት ቦታ ግጭቶች በመላ ሀገሪቱ በበርካታ የሀገሪቱ ክፍል የተደረጉ እንደሆነ ይታወቃል ባለፉት 6 እና 7 አመታት። ሆኖም ግን የቋጫቸው ሙሉ በሙሉ የተቋጩ ጉዳዮች የሉም። ስለዚህ ችግሩ ያለው መፍትሄ ማምጣት ካልቻለው አገዛዝ ስለሆነ አገዛዙን ማስወገድ እና አበባው ታደሰ አንድ ማመን ያለባቸው ነገር አለ። እሱም ድረሱልኝ ለሚላቸው ሰራዊት መድረስ እንደማይችሉ እነሱ ስለሚያውቁት ድረሱልኝ እያለ ለሚማረከው ሰራዊት እነሱ ስለሚያውቁት አብይ አህመድ ምንም ቢያወራም ምን ያህል ጉዳት እየደረሰባቸው እንደሆነ የሰራዊት አባላቱ ቆመው እየመሰከሩ ነው የሚገኙት። ይሄም አገዛዙ መሰረተ ቢስ ወንጀላዎችን ትቶ ሌሎች አማራጮችን ከመፈለግ ይልቅ በእንደዚህ አይነት ተራ ጉዳዮች ተወጥሮ ነው የሚገኘው።
ክልሉን ትጨውጣለሁ አማራን ትጨውጣለሁ የሚለው የማፈግፈጊያ አማራጮችን ሊጠቀም ይችላል እንጂ የሚሄድበትም ቦታም የለውም አለኝ ብሎ የሚልበትም ነገር የለውም ምክንያቱም በኢትዮጵያ ውስጥ እስካለ ድረስ አገዛዙኝ ያለ መገርሰስ ተከትለ መዋጋታችን ስለማይቀር እሱን ስለሚያውቅ ከኢትዮጵያ ወጥቶ አብይ አህመድ ሊሰደድ ይችላል እንጂ ይሰራዊት ከፊሉ ወደ ስልጣና ከፊሉ ደግሞ በህግ ቢጠይቀው ወደ ህግ የሚሄድበት ሁኔታ ነው የሚኖረው ወንጀለኛ ባለስልጣናትን ማለት ነው ስለዚህ ምንም አይነት መፍትሄ በሌለበት ፕሮፓጋንዳቸው ግን መሰረታዊ ስለሆነ የቀጠለው መሳይ በጣም ነው ማመሰግነው እንግዲህ አርበኛ ዮሐንስ ንጉሱ ያለውን መረጃ አዳዲስ ካሉ ወደ ኋላ ላይ አንድ ላይ ተጠናክሮ እንደምታካፍሉን ተስፋ እናደርጋለን በጣም አመሰግናለሁ እግዚአብሔር ይስጥልኝ እግዚአብሔር ይስጥልኝ መሳይ ዘውዱ ወደ አንተ ለመለስ እንግዲህ አርበኛ ዮሐንስ ንጉሱ እንደገለጸልን ከሆነ በርካታ ድሎች ነው የተገኙት ቀደም ሲል መረጃውንም አቅርበን ስለነበረ ንጉሱ በተወሰነ ደረጃ ዝርዝር አድርጎና አንዳንድ አስተያየቶችን አክሎበት ነው ያቀረበልን ከምንም በላይ የአብይ አህመድ አገዛዝ አማራ ክልል ላይ ለምስለኔው አስተዳደር ስልጣኑን አስረክበን ወይም ደግሞ የጸጥታና ሌሎች ጉዳዮችን ኃላፊነት አስረክበን ወደ ሌላ ግዳጅ እንሄዳለን የሚለውን በተመለከተ የትም የሚሄዱበት የለም ከአማራ ክልል ቢወጡ ከኢትዮጵያ እስኪወጡ ድረስ እንከተላቸዋለን ብሎ የገለጸበት ሁኔታ ነው ያለውና በርግጥም የአማራ ፋኖ ትግል በአማራ ክልል ብቻ ተወስኖ የሚቀር አይደለም ከሌሎች ኃይሎች ጋር በመነጋገር ይሄ ስርዓት ከኢትዮጵያ ገጽ ላይ እስኪጠፋ ድረስ የሚቀጥል እንደሚሆን ይጠበቃል ዘውዱ ምናልባት በአርበኛ ዮሐንስ ንጉሱ ላይ ያለ አስተያየት ምንድነው አመሰግናለሁ መሳይ አርበኛ ዮሐንስ እንግዲህ እውነቱን ነው መውጫ ያላቸው የት ይደርሳሉ ባለስልጣናቶቹ ምናልባት በአብይ አህመድና የቅርብ አጋሮቹ ምናልባት ከሀገር ሊወጡ ይችላል ከዛ ውጪ የሚንቀሳቀሱበት ነገር ይኖራል ተብሎ አይገመትም ለፍትህ ይቀርባሉ በህይወት ካሉ ማለት ነው በህይወት ካሉ ለፍትህ ይቀርባሉ ማንንም የሚለቃቸው የለም ፋኖ ዮሐንስ እንዳለው እየተከታተሉ እርምጃው ይቀጥላል እነሱ እንዳሉት እንኳን መሳይ የምታውቀው እኮ ነው ፊልድ ማርሻል የተባለው ብርሃኑ ጁላና ጀነራል አበባው እኮ ትጥቃቸውን ፋኖ በሳምንት ውስጥ ይፈታሉ ቢካሉ ቀበቷቸውን እናስፈታለን ያሉ ሰዎች ይኸውና በየቀኑ እያመጡ መሳሪያቸውን ጭምር እያስረከቡ ቅድም ያው በምስሉ ላይ መከላከያ እጁን እየሰጠ እየተማረከ እያንጋጓቸው በዱላ ወዴት እየወሰዷቸው እንዳለ ያየነን ያለ ነው ስለዚህ በምንም ተአምራ ይኸውና እንግዲህ እንደዚህ የመከላከያ ነውር አሁን እነዚህ ተመልከት ስለነዚህ አሁን ብርሃኑ ጁላም አይተነፍስም አይናገርም ጀነራል አበባውም ሌሎችም የጦር ጀነራሎችም ዛሬም ሹመት የተሰጣቸው ስለነዚህ አይናገሩም እነዚህ ናቸው ወገኖቻችን ያሳዝኑኛል እኔ በጣም ምክንያቱም ምንም በማያውቁት ነገር ስቃይ መከራ ያዩ ግማሾቹም እያነከሱ ነው ያሉት ግማሾቹም ቁስለኛ ናቸው ደሙ ሁሉ ይታያል እነዚህ እንግዲህ የደረሰባቸው ለነዚህ ሆዳም የጦር ጀነራል ተብዬዎቹ ለነብርሃኑ ጁላ ቀለብ ነው የሆኑት እነሱ ደማቸውን እንዲያፈሰሱ ተመልከተው በዱላ እንደዚህ እየሄዱ እነዛ ግን ቁጭ ብለው መኪና ይቀያይራሉ ወደ ተለያየ ሀገር እየተዘዋወሩ እንደላቀቃሉ በፈለጉት መኪና ሄዳሉ በፈለጉት አይሮፕላን ይበራሉ ስለዚህ ይሄ እንዲቆም ህዝቡ አሁንም በጋራ መቆም አለበት እሱ ብቻ አይደለም ወታደሩና የበታች ሹሞችም ጭምር ሳይቀሩ በቃችሁ ማለት አለባቸው እነዚህ ጀነራሎችን አብይን ጭምር በቃ ሊሉት ይገባል ያ ካልሆነ ተመልሰው እነሱ ናቸው ደማቸውን እያፈሰሱ የሚገኙት ህይወታቸውንም እየሰው ያሉት ያለምንም ምክንያት ደግሞ እኮ ነው መሳይ ያለምንም ምክንያት የገዛ ወገኖቻቸውን ለመግደሉ ሂዱና ግደሉ ያለ የላካቸው በዛ ላይ ህይወታቸውን እያጡ ነው ያለው ስለዚህ አርበኛ ዮሐንስ እንዳለው እየተከታተሉ ግርበግር ያጠፏቸዋል እንጂ በምንም ተአምር ወደ ኋላ የሚመለሱ ስላልሆነ ይሄ መጠንከር አለበት ይሄ መረጃም በየጊዜው መውጣት አለበት እንደነዚህ አይነት ደግሞ መረጃ የሚሰጡ ከዛው ከስፍራው ከቦታው ሲሆን ደግሞ የበለጠ ለኛም ለተመልካች አድማጮቻችንም ከእንትነቱ አመኔታው እንደዛው እየጨመረ ነው የሚሄደውና በተሻለ መጠን የተጣሩና ትክክለኛ መረጃዎችን ከስፍራው መቅረቡ በጣም ተገቢ ነው ያስባለሁ መሳይ እንግዲህ ዘውዱ አንዳንድ መረጃዎችንም አሁን የተከታተልን ነው የምንገኘው ከመከላከያ ሰራዊቱ ከውርጌሳ ከውጫሌ እስከ ገንፎ ጨፌ ያሉ ስትራቴጂካዊ ቦታዎችን ለቆ ወደ ደሴ ከተማ እየሸሸ መሆኑን የሚገልጽ መረጃ ባልደረባችን ፋሲል የኔዓለም በማህበራዊ ሚዲያው አጋርቷል እንግዲህ በተለያየ መልኩ መረጃዎችን እየተቀበለ ያለው ፋሲል እየተከታተለ ያለው መረጃ ያካፈለ ይገኛል ምናልባት ይሄን በተመለከተ መከላከያ ያሉ ባለስልጣናት መረጃ የሚሰጡ ነው ደግሞ ምላሽ የሚሰጡ ከሆነ
እንቀበላለን በሚል ነው መልእክት ያስተላለፈው። እንግዲህ በአማራ ክልል የአብይ አህመድ አገዛዝ በዚህ ደረጃ ከፍተኛ ኪሳራ እየደረሰበት ካለ መጪው ጊዜ ምንድነው የሚለው ነው። እንግዲህ በዙሪያው ያሉ ሰዎች ቆም ብለው ሊያስቡ ይገባል። አብረው ከዚህ ሰው ጋር የታሪክ ባለዳ ሆነው መቀጠል የለባቸውም። በጊዜን ሰውዬ ማሰናበት ይገባቸዋል። በዙሪያ ያሉ ምናልባት ዛሬ እሱን በመፍራት እሱ የሚከተለውን የጥፋት መስመር ባለመቃወም አንዳንዱም በተወሰነ ደረጃ እየደገፉትም አብረው እንዳሉ እንሰማለንና ይሄንን ቆም ብለው ሊያስቡ ይገባል። አብይ አህመድ ነገ ማንንም ይዞ እንደማይሄድ ይታወቃል። ሁሉንም እዛም ተጠያቂ አድርጎ ቀደም ሲል አንተ እንዳልከው ወደ ሁለተኛ መኖሪያ አድርጎ ያዘጋጀው ወዳለው ወደ ተባበሩት አረብ ኤሚሬትስ ዱባይ ወይም አቡዳቢ የሚሄዱ ነገር እንዳለ ነው ኮዲው በብዙ መረጃዎች እየተረጋገጠ ያለውና የመጨረሻው ሰዓት ሲደርስ ቢያንስ እዚህ ላይ አሰላለፋችሁን አስተካክሉ። የኢትዮጵያ ሕዝብ ይቅር ባይ ነው። ነገ ከነጎዲያ ለሚፈጠረው የሰላም ሁኔታ ላይ ሁሉንም እንደየፍርዱ በፍርድ ውሳኔ የሚያገኝ ሊኖር ይችላል። ግን የኢትዮጵያ ሕዝብ ይቅር ባይ ነው፣ መሐሪ ነው። ይህንን አይታችሁ የኢትዮጵያን ሕዝብ ስቃይና መከራ ማሳጠር የምትችሉበት እድል ከደጃፋችሁ ይገኛል። የሰውዬ እየተሰበረ ነው፣ ወደ መቃብሩ እየሄደ ነው፣ ጀንበሩ እየጠለቀች ነውና አብራችሁ የዚህ ታሪክ ተጠያቂ እንዳትሆኑ በጊዜ ውሳኔ ወስኑ፣ አሰላለፋችሁን አስተካክሉ፣ ራሳችሁን ከዚህ አገዛዝ ነፃ አድርጉ የሚለው መልእክታችን ዛሬም ከፍ ብሎ የሚሰማ ይሆናል። እንግዲህ ዘውዱ የአማራ ክልል እየተደረገ ያለው ተጋድሎ በጣም ብዙ ሰዓት ወስዶ ስለተወያየንበት ሌላም አጀንዳ የምንነካ አይመስለኝም ካለን የሰዓት ሁኔታ አንፃር። ስለዚህ በዚሁ ነው የምንሰናበተው። ሌሎች ተጨማሪ መረጃዎችን ይዘን በነገው የአንከር መረጃ ክፍለ ጊዜ የምንገናኝ ይሆናል። የዛሬውን በዚሁ አብቅተን ልንሰናበት ነው። በጣም አመሰግናለሁ ዘውዱ። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካቾቻችን የዛሬውን በዚሁ አበቃን። አብራችሁን ስለነበራችሁ ምስጋናችን ከልብ ሆኖ ከያላችሁበት ይደርሳችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።